አንዳንድ ሰው እኔ እኮ ያገባሁት በተክሊል ነው፣ አንዳንድ ሰው ያገባሁት እኔ እኮ በቁርባን ነው ይላል። ያገባው በቁርባን ሊሆን ይችላል፣ የተዳራችሁት በተክሊል ሊሆን ይችላል። በጣም ጥሩ ነው። የመጨረሻ ጊዜ ቆረባችሁት ግን መቼ ነው? የሰርጋችሁ ቀን። ይሄ ልክ አይደለም። ቤታችሁን እንዲባርክ የጠራችሁትን እግዚአብሔርን ቤታችሁን ባርኮት እንዲኖርም ጭምር መጥራት አለብን። አብዛኛው ባለትዳር ተጋብቶ የሚያውቀው በሰርግ በተክሊል በቅዱስ ቁርባን ከብሮ ከዛ በኋላ ግን መቁረብ አቅቶት ይቀራል። ለምን? መነጋገር አለብን። ቁጭ አድርገን ባልም ሚስትም ከነፍስ አባቶቻችን ጋር ተመካክረን መሆን አለብን። ብዙ ጊዜ ላይ በስሞታ ነው ያልኩት። ብዙ ጊዜ ላይ በስሞታ የሚያስቸግሩት ወንዶች ናቸው። ደግነቱ መብራት ስላል አትታዩኝም እናንተም ጭምር ወንድ ነው የሚያስቸግሩ። ብዙ ጊዜ ላይ እኔ እኮ መቁረብ እፈልጋለሁ እሳቸው ናቸው እሱ ነው እየተባለ ይሰማ። እሱስ አይ እኔ እኮ መቁረቡን ጠልቼው አይደለም እንዲህ ግን መሆን ስላለበት ነው ይላል። ለምንድን አሁን ለመኖር ያስፈልገናል ብለን ያልናቸውን ነገሮች በሙሉ ሳንይዛቸው እግዚአብሔርን ተማምነን አይደለ እንዴ የገባ ነው በቅዱስ ጋብቻ ውስጥ? ከገባን ታዲያ ለምንድን ነው ደግሞ እነሱንም ሊያሟላ የሚችለውን እግዚአብሔርን ሰው ታምኖ በቅድስና እየታተመ ይኖራል እንጂ ስጋዊ የሆነ ነገርን እስካላገኘው ድረስ መንፈሳዊው ነፍሴ ይቅርብኝ ይላል እንዴ? መሆን የለበትም።